ለ16 ዓመታት ስራዬ ክርስቲያኖችን መሰለል ነበር። ምን እንደሚበሉ፣ ምን እንደሚጸልዩና መቼ እንደሚተኙ በዝርዝር አውቅ ነበር። ነገር ግን አንድ ምስጢር ልንገራችሁ፣ እኛ የጨለማ ኃይል እንደ ድብቅ ጾም የሚያስፈራን ምንም ነገር አልነበረም። በድብቅ ጾሙ፣ ከእግዚአብሔር በቀር ሌላ ተመልካች አይኖራችሁ። ለሰው የምታሳዩት ትዕይንት ወይም ለራስ የምትሰጡት ክብር አይኖር። ማንም ሊያያችሁ በማይችልበት ስውር ስፍራ በእናንተና በእርሱ መካከል ብቻ የሚሆን ነገር ይሁን። ያ የልብ ንጽሕና ነው ሁሉን ነገር የሚቀይረው። ያ ነው በዙሪያችሁ የቅጥር ግንብ የሚገነባው። ያ ነው ጾማችሁን በማንም እንዳይነካ የሚያደርገው። ኢየሱስ በድብቅ መጾም እንደ አማራጭ ነው አላለም። ስትጾሙ ነው ያለው እንጂ ብትጾሙ አላለም። ስትጾሙ እራሳችሁን ቅቡ፣ ፊታችሁን ታጠቡ፣ መጾማችሁን ለሰው አይታወቅ ትእዛዝ እየሰጠ ነበረ። ስልት፣ ታላቅ መሳሪያ። ይህንን የማውቀው ለ16 ዓመታት ይህንን መሳሪያ ለማክሸፍ ስሞክር ስለቆየው ነበር፣ ግን አልቻልኩም። ይህ መልእክት በውስጣችሁ እየነካው ከሆነ በቤተሰቦቻችሁ፣ በገንዘባችሁ ወይም በሰላማችሁ ላይ ተከታታይ ጥቃቶች እንዳሉ ከተሰማችሁ አሁኑኑ ተሳተፉ። ይህንን አዋጅ ጻፉ። ወደ ስውር ስፍራ እገባለሁ፣ በቤተሰቤ ላይ የታወጀውን እያንዳንዱን ተልዕኮ ይፈርሳል ብላችሁ ጻፉ። እንቅልፍ የሚነሳንን አንድ ነገር ልንገራችሁ። የማፍጠን ውጤት ወይም አክስለሬሽን ኢፌክት የምንለው አንድ ሰው በድብቅ ሲጾም ጸሎቱ መጠንከር ብቻ ሳይሆን የሚፈጥረው ለውጥ ይፈጥናል። መልሶቹ በፍጥነት ይመጣሉ። ድሎቹ በፍጥነት ይመጣሉ። ወራት ወይም ዓመታት ሊወስዱ የሚገባቸው ነገሮች በቀናትና በሳምንታት ውስጥ መከሰት ይጀምራሉ። ለኛ ያ ፍጥነት እጅግ አስከፊ ነበር፣ ምክንያቱም መከተል ስለማንችል ነበር። የእኛ ስርዓት የተነደፈው ቀስ በቀስ ጫና ለማሳደር ነበር። ደረጃ በደረጃ የሚሰነዘሩ ጥቃቶች። በመጀመሪያ አነስተኛ የገንዘብ ጫና፣ ያልታሰቡ ወጪዎች፣ በመቀጠል ገቢ መቀነስ፣ መዘግየቶች፣ ኪሳራ እንዲሁም የግንኙነት መሻከር፣ ጭቅጭቆች፣ ውጥረት፣ እንዲሁም በቀጣይ ጥርጣሬ፣ ስለ እምነት ጥያቄዎችን፣ በመቀጠል መቆራረጥ፣ በመጨረሻም ውድቀትን እናመጣ ነበር። ይህ ቀስ በቀስ የሚሄድ ሂደት ነበር፣ ልክ ጊዜ እያለፈ ሲሄድ እንደሚጠብቅ ገመድ። ነገር ግን አንድ ሰው ወደ ድብቅ ጾም ሲገባ ያ ተከታታይ የጥፋት የጊዜ ሰሌዳው ሙሉ በሙሉ ይፈርሳል። ለወራት በጥንቃቄ የገነባነው ነገር ሁሉ በጥቂት ቀናት ውስጥ ይመታብናል። የሚጾመው ሰው ምን እንደሆነ እንኳን አያውቅም። እነርሱ ዝም ብለው እግዚአብሔርን እየፈለጉ ነበር በጸጥታ። ያ ብቻ ግን እኛ ያዘጋጀነውን ሁሉ ለማጥፋት በቂ ነበር። ይህንን ከርቲስ በሚባል ሰው ላይ በግልጽ አይቻለው። ከርቲስ ዝምተኛ የጭነት መኪና አሽከርካሪ ነበር። ታታሪ ሰራተኛ፣ ለማንም የማይታይ መጥቶ ስራውን ሰርቶ ወደ ቤቱ የሚሄድ አይነት ሰው። ለዓመታት ወደፊት ለመራመድ በሞከረ ቁጥር አንድ ነገር ያግደው ነበር። እድሎች ይጠፋሉ፣ እቅዶች ይከሽፋሉ። ህይወቱ መቼም እንደማይቀየር ቀስ በቀስ አምኖ ተቀብሎ ነበር። አንድ ምሽት ለባለቤቱ እንዲህ አላት፣ እኔ የማስበው እኛ ዝም ብለን እዚሁ የቆምን ሰዎች ነን አላት። ነገር ግን ከርቲስ አንድ ቀላል ነገር አደረገ። የ3 ቀን ጾም ጀመረ። ለማንም አልተናገረም። ለባለቤቱ አልነገረም። ለፓስተሩ አልነገረም። ምንም አይነት ማስታወቂያ የለም። ምንም መልእክት የለም። ዝም ብሎ መጾምና መጸለይ ብቻ። በሁለተኛው ቀን ስልኩ ጠራ። ከወራት በፊት የረዳው ሰው በድንገት ደውሎ የስራ ዕድል አቀረበለት። ምንም አይነት ማብራሪያ የለም። ከርቲስ ትክክለኛው ሰው እንደሆነ ብቻ በልቡ ተሰምቶታል። ከጥቂት ቀናት በኋላ ለዓመታት ወደ ቤተ ክርስቲያን ሄዳ የማታውቀው ባለቤቱ በድንገት የመመለስ ፍላጎት አደረባት። ከዚያም ብዙም ሳይቆይ ከርቲስ ለዓመታት ተሳስቶ ይከፍለው ከነበረው ክፍያ የተመለሰ ያልታሰበ ገንዘብ ደረሰው። ሁሉ ነገር ተቀየረ። የ5 ዓመት ትግል በጥቂት ቀናት ውስጥ ተሰበረ። ከርቲስ ስለ እያንዳንዱ ችግር ለይቶ አልጸለየም። ከጀርባ ምን እየተከናወነ እንዳለ አያውቅም ነበር። እርሱ ዝም ብሎ እግዚአብሔርን ፈለገ። ያ ደግሞ ሁሉንም ነገር ቀየረው። ያ ነው የማፍጠን ውጤት የሚባለው። ጊዜን ያሳጥራል፣ የዓመታት ድልን በቀናት ውስጥ ያመጣል። ሕይወታችሁ የቆመ ከመሰላችሁ፣ አንድ ነገር ወደፊት እንዳትሄዱ እያገዳችሁ እንደሆነ ከተሰማችሁ አሁኑኑ እንዲህ ብላችሁ አውጁ፣ እጣ ፈንታዬ ተከፍቷል፣ ዓላማዬን ሊያግድ የሚችል ምንም አይነት ተልዕኮ የለም በሉ። ይበልጥ ጥልቅ የሆነ ነገር ልንገራችሁ። በድብቅ መጾም የአሁን ጊዜያችሁን ብቻ ሳይሆን ያለፈውን የወደፊት ይነካል። እያንዳንዱ ሰው የማይታዩ
ቅጥሮች አሉት። ካለፈው ጊዜያቸው፣ ከቤተሰባቸው፣ ከቀድሞ ትውልድ የመጡ ነገሮች፣ ሳያውቁት የተከፈቱ በሮች። ነገር ግን አንድ ሰው በድብቅ መጾም ሲጀምር እነዚህ በሮች መዘጋጀት ይጀምራሉ። ከረዥም ጊዜ በፊት የተቀመጡ ነገሮች መሰባበር ይጀምራሉ። ሌላው ደግሞ የሚገርም ነገር ይከሰታል። ወደፊት በሚመጣው ህይወታችሁ ላይ ጥበቃ ይገነባል። አዲስ ጥቃቶች ከእናንተ ጋር መጣበቅ አይችሉም። በእናንተ ላይ የሚታሰቡ እቅዶች ሳይጀመሩ ይፈርሳሉ። ልክ ወደፊት እንደሚሄድ ጋሻ ነው። ይህንን በአንድ ወጣት ጥንዶች ላይ አይቻለሁ። በጋብቻቸው ላይ ልንጠቀምባቸው የሞከርናቸው ነገሮች በሙሉ ከሸፉ። የገንዘብ ጫናው ጠፋ፣ ጭቅጭቆች በፍጥነት ተፈወሱ፣ ጥርጣሬ ስር አልሰደደም። በመጨረሻም ለምን እንደሆነ ተረዳን። ሚስቲቱ በየወሩ አንድ ቀን በዝምታ ትጾም ነበር። ማንም አያውቅም፣ ባለቤቷ እንኳን አያውቅም ነበር። ነገር ግን ያ የዝምታ ጽናት ማንም ሊሰብረው የማይችል ጥበቃ ፈጠረ። ህይወቴን የቀየረው እውነት ይህ ነው። ለዓመታት ይህንን ስራ ስሰራ፣ ሰዎች ስከታተል፣ ሳጠናቸው፣ ሳጠቃ አንድ ነገር አስተዋልኩኝ። በትግል ውስጥ ያሉት እንኳን በጫና ውስጥ ያሉት እንኳን እኔ የሌለኝ ነገር ነበራቸው። ሰላም ፍጹም የሆነ ህይወት አይደለም፣ ቀላል ህይወትም አይደለም። ነገር ግን ጥልቅና የማይናወጥ ሰላም ነበር። በድብቅ የሚጾሙት ደግሞ ይህንን ሰላም ይበልጥ በኃይል ነበራቸው። ያ ሰላም እኔን መስበር ጀመረ። እስከ አንድ ቀን ድረስ ሁሉንም ነገር ተቀየረ። ወደ አንድ ቤተክርስቲያን ገባሁ። በአንድ ፓስተር ፊት ተቀመጥኩ። እውነቱንም ነገርኩት። እርሱም ወደ እኔ ተመለከተና አውቃለሁ አለኝ። ባለቤቱ ትጸልይ ነበር። እናም እኔን ሙሉ በሙሉ የሰበረኝን ነገር ተናገረች። እኛን የሚዋጋው ሰው ወደ ቤቱ ሊመለስ ነው አለች። በዚያ ቀን ህይወቴን ለእግዚአብሔር ሰጠው። የነበርኩት ሁሉ ኃይል ነው ብዬ ያሰብኩትን ሁሉ ፈረሰ። እናም ከዚህ በፊት አውቀው የማላውቀውን ነገር አገኘው፣ ሰላም። ስለዚህ ይህንን በግልጽ ስሙኝ። አንድ ልምምድ፣ አንድ ስርዓት፣ አንድ መሳሪያ ካለ እርሱ በይፋ የሚደረግ አይደለም። ጩኸት የሚበዛበት አይደለም። ለሰው የሚታይ ትርኢት አይደለም። ወደ ስውር ስፍራ የሚገባውና እግዚአብሔር ብቻ የሚፈልገው ሰው ያ ሰው ነው ምንም አይነት ጥቃት ሊነካው የማይችለው። ያ ነው መለወጥ የሚጀምረው። ህይወት በዝግታ ሳይሆን በድንገት የሚለወጠው። በመጨረሻም ይህንን መንፈሳዊ መሳሪያ በተግባር እንድትጠቀሙ አበረታታችኋለሁ። በህይወትህ የማይለቅ ችግር ካለ፣ ሐኪም ያልደረሰበት ህመም ካለ፣ ወይም በቤተሰቦቻችሁ ውስጥ ሰላም ከጠፋ ይህንን የድብቅ ጾም ስልት ሞክሩት። ውጤቱ የሚያስደንቅ ሁኔታ ፈጣንና ግልጽ ይሆናል። ይህ ቪዲዮ መንፈሳዊ አይናችሁ እንደከፈተውና አዲስ የውጊያ ስልት እንደሰጣችሁ አምናለሁ። በድብቅ መጾም የጀመራችሁ ወይም ለመጀመር የወሰናችሁ ካላችሁ አሜን ብላችሁ ኮሜንት በማድረግ ኃይሉን ተጋሩ። ይህንን ወሳኝ መልእክት ለሌሎች በማጋራት የጨለማውን ተልዕኮ አብረን እንስበር። ሰላም።